ሆልናል ኤደርሰን ወደ አታላንታ ተመልሷል። በአታላንታ እግር ኳስ ክለብ በሚቀጥለው ሳምንት የ5 ዓመት ውል ማራዘሚያ ይቀርብለታል። ያው ከማንቸስተር ዩናይትድ ጋር ያለው ጉዳይ ያበቃ ይመስላል። ለዛም ነው ዩሪ ቴሌማንስ ላይ ያረፉት። ስለዚህ ከዚህ በኋላ ኤደርሰን በማንቸስተር ዩናይትድ ቤት የመጫወቱ ነገር አብቅቷል ማለት አይፈርም እና አታላንታ ግን የ5 ዓመት ውል ማራዘሚያ ለኤደርሰን አዘጋጅቷል። እንግሊዝን ለቋል። ከእንግሊዝ ለቆ ወጥቷል ኤደርሰን ማለት ነው። ለማንቸስተር ዩናይትድ ሊፈርም ገብቶ ነበር የሕክምና ምርመራው ላይ በነበረው ክፍተት ማለት ነው እና እንግዲህ አታላንታ አስፈርመዋለሁ ብሏል። ለመጫወትም ዝግጁ ነው ብሏል። ቀጥታ ክለባችን ለማገልገል ዝግጁ ነው በሚል ተገልጿል። ስለዚህ በኤደርሰን ጉዳይ ያለው ዜና ይህንን ይመስላል። ሌላው የያን ሶመር ይሄ ግብ ጠባቂ ነው። ኢንተር ሚላን የነበረ ግብ ጠባቂ ነው። በነፃ ዝውውር የቤልጅየሙን ክላብ ብሩዥን ተቀላቅሏል ያን ሶመር እና ስዊዘርላንዳዊ ግብ ጠባቂ ኢንተር ሚላን ለቆ በነፃ ዝውውር ነው ክለብ ብሩዥ ያገኘው ማለት ነው። ጥሩ ግብ ጠባቂ ነው ያገኙት፣ በነፃ ዝውውር ነው የያን ሶመር ዝውውር ማለት ነው የገባበት ሁኔታ። ሌላው አስቶን ቪላ ጆዋን ማንዛምቢን ሊያስፈርም ነው። ማንዛምቢን ኒውካስልን ቆረጨሙ። ኒውካስል ጨረሰ ሲባል በጎን መጥቶ አስቶን ቪላ ብር ጨምሮ ጆዋን ማንዛምቢን አስቶን ቪላ እና ኡናይ ኤምሪ ኦልሞስት የእጃቸው አድርገውታል። ሁሉ ነገር ጨርሰዋል። ልክ እንደ ዩሪ ቴሌማንስ ማለት ነው። ዩሪ ቴሌማንስ ከተጫዋቹም ጋር ተስማምቷል። ሂሩዊ ይጎም ተብሏል። 41 ሚሊዮን ዩሮ ክፍያውንም ዩናይትድ ፈጽሟል። እንደሱ ማለት ነው ማንዛምቢም እና ማንዛምቢ ፊርማውን ማኖር ብቻ ነው የሚቀረው። 60 ሚሊዮን ዩሮ በላይ ነው የወጣበት፣ ግን ብዙ ብር ነው። ስዊዘርላንዳዊን አይታችሁታል። ማንዛምቢ የአንጎላና የዲሞክራሲ ሪፐብሊክ ኮንጎ የዘር ሐረግ ያለው ተጫዋች ነው። ለስዊዘርላንድ ብሔራዊ ቡድን ጎሎቹን ሲያስቆጥር ባለፈው ድንቅ ጎል ሁሉ አስቆጥሯል በዓለም ዋንጫው ላይ ጆዋን ማንዛምቢ እና ኒውካስልን በላው። ኒውካስል የጨረሰውን ዝውውር መሀል ላይ ገብቶ አስቶን ቪላ አስጥሎት ማንዛምቢን በቁጥጥሩ ስር አድርጎታል ማለት ነው። እስኪ ሌሎች ከሊቨርፑል ጋር ያሉ እና ከሌሎች ክለቦች ጋር ያሉ ለየት ያሉ ዝውውሮች ካሉ ሶፊ ወደ አንተ ልምጣ። እሺ ግርምዬ፣ ሊቨርፑልን እመለከታለሁ። ሊቨርፑል ያው ዛሬ አሰልጣኝ አንዶኒ ራዮላ መግለጫ ሰጥተዋል። ስለ ክለቡ በሚመለከት ተጨማሪ ፍርሚያዎች እንደሚፈልጉ እስካሁን 2 እንዳስፈረሙ ያው ከዚህ ቀደም እንደገለጽላቸው ማለት ነው። እሱን መሰረት በማድረግ ሀሳባቸውን እያስቀመጡ ይገኛሉ። ከሊቨርፑል ጋር የተያዘው አዲሱ ነገር ምንድነው? ተከላካይ መስመራቸውን ለማጠናከር ይረዳቸው ዘንድ በአለፉት ዓመታት በበርማውዝ እግር ኳስ ክለብ የተመለከት ነው። አምና ደግሞ ወደ ፓሪስ ሰን ጀርመን ሄዶ ነገር ግን በቂ መጫወት እድል አላገኘም በዊሊያም ፓቾና በማርኪኒዮስ ምክንያት። ይሄ ተጫዋች ፒኤስጂ መልቀቅ ይፈልጋል፣ ወጥነት ያለው ወይም በየሳምንቱ መጫወት ከመፈለጉ ጋር ተያይዞ ኢሊያ ዜባርኒ የፓሪስ ሰን ጀርመኑ የመሃል ተከላካይ ሊቨርፑሎች ለማስፈረም እየሰሩ ነው የሚገኙት። ኢሊያ ዜባርኒ ዩክሬናዊ ተከላካይ ነው የተጫዋች። ሊቨርፑሎች ተጫዋቹን በውሰቱል በአንድ ዓመት የውሰቱል ለማምጣት ነው የተዘጋጁት። ከዛ የውሰቱል እንደተጠናቀቀ በ50 ሚሊዮን ዩሮ ተጫዋቹን ማስፈረም የሚል እቅድ ነው ያላቸው። ላይክ አምና አርሰናል እንዳደረገው ማለት ነው። ፔሮ ሂንካፔን በውሰት አመጣው፣ ከዛ ዓመቱ ሲያልቅ በቋሚነት አስፈረሙ። ዜባርኒንም ኤላይ ዜባርኒን ተመሳሳይ ነው ማድረግ የሚፈልጉት። ምክንያቱም በክረምቱ በሚቀጥለው ክረምት ቨርጂል ቫን ዳይክ የ2 ዓመት ኮንትራት ስለሚጨርስ ይለቃል ተብሎ ይጠበቃል። ዜባርኒ ለሱ ምትክ ለማድረግ ነው የፈለጉት። በዚህ ዓመት ደግሞ ኢብራሂማ ኮናቴ ስለሚወጣ ተከላካይ መስመሩ እንዳያሳሳባቸው ችግር እንዳይገጥመው ከማሰብ አንጻር ያደረጉት ወይም ሊያደርጉት ያሰቡ ዝውውር እንደሆነ እየተነገረ ነው የሚገኘውና ኤልያስ ዜባርኒ በቦርማውዝ የምናውቀው የመሃል ተከላካይ በጣም ምርጥ ተከላካይ ነው። ኤልያስ ዜባርኒ ወደ ሊቨርፑል ቤት ለመምጣት መቃረቡን እየተገለጸ ነው የሚገኘው። አሰልጣኝ አንዶኒ ራዮላ ቢያንስ 2 እና 3 ተጨማሪ ፊርማዎችን እፈልጋለሁ እያሉ ይገኛሉ። ምክንያቱም ውድድሩ ከባድ ነው፣ ታፍ ነው። እኛ ከምንጫወትበት መንገድ አንጻር የሚስማሙ ተጫዋቾችን እንፈልጋለን። ያንን መሰረት አድርገን አሁንም ዝውውሮች እንዲፈጥኑ እፈልጋለሁ የሚል አስተያየታቸውን ያስቀመጡበት ሂደት አለ ግርምዬና ሊቨርፑል እንግዲህ ኢሊያ ዜባርኒን ከፓሪስ ሰን ጀርመን የማስፈረም እድሉ በጣም ሰፊ ይመስላል።
ወደ ሌሎች ከዓለም ዋንጫ ጋር ወደ ተያዙ መረጃዎች እናምራ። አንዱ ሴኔጋል አሰልጣኟን ፔፔ ታዮን አሰናብታለች። ፔፔ ታዮን ማሰናበቷን ተከትሎ እንኳን አባረረችው እሱ ነው በተለይ የብዙ አፍሪካውያንን ስሜት ነው የጎዳው። ሴኔጋል ቤልጂየምን ጥላ ማለፍ የምትችልበት 2-0 እየመሩ ፔፔ ያለው ተፈጸመለት። አሰልጣኝ አባላቶቹ ካልተሰናበቱ አልጫወትም ለሴኔጋል አልመጣም እንዳጠሩ ብሎ ነበረ። አሁን ወስነዋል። እንግዲህ ሴኔጋሎች አሰናብተዋል ፔፔ ታዮ። በቀጣይነት የቀድሞውን አርሰናል የአማካይ መስመር ተጫዋች ክሪስታል ፓላስ ቦሎኛ አሰልጥኗል። ብዙም ውጤታማ ባይሆኑም በሁለቱም ክለቦች። ፓትሪክ ቬራ ቀጣዩ የሴኔጋል ብሔራዊ ቡድን አሰልጣኝ የመሆን ዕድሉ ሰፊ እንደሆነ እየተነገረ ነው የሚገኘው። ፓትሪክ ቬራ ጥሩ ኤክስፔሪንስ ያለው አውሮፓ እግር ኳስ ቀመስ ተጫዋች ከመሆኑ ጋር ተያይዞ መልካም አጋጣሚ ሊፈጥር የሚችልበት ሂደት እንዳለ መናገር ይቻላል። ፓትሪክ ቬራ የሴኔጋል አሰልጣኝ ሆኖ የሚሾም ከሆነ በቀጣይ ቀናቶች የሚጠበቁ ነው የሚሆነው። ያ ከሆነ ማለት ደግሞ እንግዲህ ፓትሪክ ቬራ ሴኔጋልን ይዞ መጥቶ አዲስ አበባ ላይ ከኢትዮጵያ ብሔራዊ ቡድን ጋር መስከረም 17 ይጫወታል ማለት ነው። ዋው አስገራሚ ነው። ግርምዬ መስከረም 17 ኢትዮጵያና ሴኔጋል ለ2027ቱ የአፍሪካ ዋንጫ ማጣሪያ የመጀመሪያ የምድብ ጨዋታቸውን ያደርጋሉ። ትክክል ግርምዬ። ከዚሁ ከአሰልጣኝ ሹመት ጋር በተያያዘ ሌላው የሚጠበቅ ሌላ አንድ ሹመት አለ። ጣሊያን ፔፕ ጋርዲዮላን ለመሾም እየተዘጋጀች ነው። ከዚህ በፊትም በተወሰነ መንገድ መረጃውን አጋርተናችሁ ነበረ። አሁን ፓውሎ ማልዲኒ የጣሊያን እግር ኳስ የቴክኒክ ኃላፊ ሆኖ ከተሾመ በኋላ ጋርዲዮላን ለማምጣት እየሰራ ነው። በጣም ትልቅ ችግር የሆነባቸው ደመወዙ ብቻ ነው። ጋርዲዮላን ፕሮጀክቱን ይፈልገዋል ተብሏል። የብሔራዊ ቡድን አሰልጣኝ መሆን ይፈልጋል። ምክንያቱም የብሔራዊ ቡድን አሰልጣኝነት ረፍት አለው። ያው የምትቸገረው ቱርናመንቶች ሲኖሩ ብቻ ነው። ከቱርናመንቱ በኋላ የወራጅነት ጨዋታዎች ነው በብዛት የሚበዙ እና ብዙ ረፍት ያለው እና ጫናው አነስ ያለ ነው። ግን ያው ቱርናመንት ላይ ደግሞ አቋምን ካላሳየ የመሰናበት እድል ሰፊ ነው በብሔራዊ ቡድን ደረጃ። እሱ ነው ኔጌቲቭ ነገሩ። ዝሮ ግን ጋርዲዮላን ለማምጣት አንዱ መደላድሉ ፓውሎ ማልዲኒን ወደ ቴክኒክ ኃላፊነት ያመጧቸው አንደኛው ምክንያት ጋርዲዮላን ማምጣት ስለሚፈልጉ ነው። ሃይ ፕሮፋይል ስለሆነ ፓውሎ ማልዲኒም ጋርዲዮላም ሃይ ፕሮፋይል ስለሆነ ከሱ ጋር አያይዞ እየሰሩ እንደሆነ ታውቋልና ጋርዲዮላ የጣሊያን ብሔራዊ ቡድን አሰልጣኝ፣ ዚዳን ፈረንሳይ፣ ካርሎ አንቸሎቲ ብራዚል 2030 ዓለም ዋንጫ ከአንዳንድ ሊጎች የተሻለ ትልቅ አሰልጣኞች ያሉበት የዓለም ዋንጫን የመመልከት እድላችን ሰፊ ይመስላል። የርገን ክሎፕ ጀርመን አረበለው ያበደ ነው የሚሆን። አውሮፓ ዋንጫም እንደዚህ 2028 ጋርዲዮላም ከመጣ በጣሊያን በኩል ጋርዲዮላ የአውሮፓ ዋንጫው በቃ ድንቅ ነው የሚሆነው። ዚዳን ፈረንሳይ ያን በጣም የብሔራዊ ቡድኖች ይሄ ብሔራዊ ቡድን ብዙ ጊዜ ሃይ ፕሮፋይል አሰልጣኞች አይዙም ወይ ትልልቅ ክለቦችን አሰልጥነው የጨረሱ ወይ ገና ወጣት አሰልጣኞች ወይ ብዙም በአሰልጣኝነት የማይታወቁ ሰዎች ናቸው ሲይዙ የምናየው የብሔራዊ ቡድን እና ብዙ ጊዜ ለብሔራዊ ቡድን የሚሰጠው ግምት አነስተኛ ነው። ምክንያቱም ብሔራዊ ቡድኖች ከፌዴሬሽን በሚያገኙት ገንዘብ ስለሆነ የሚከፍሉት፣ ፌዴሬሽኖች ደግሞ ትልቅ ገቢ ስለሌላቸው ትልልቅ አሰልጣኞችን አይቀጥሩም እና ያን አፕሮች ያንን አስተሳሰብ መቀየር ይመስላል አሁን ሀሳቡ። ብራዚል አንቸሎቲን፣ ጀርመን ክሎፕን፣ ዚዳንን ፈረንሳይ፣ ፔፕ ጋርዲዮላ ጣሊያን ከመጡ እንግዲህ መመልከት ነው የአውሮፓ ዋንጫ ዓለም ዋንጫ ሊኖራቸው የሚችለው እድልና ቀጣይ ምናልባት እንግዲህ ጋርዲዮላ ወደ ጣሊያን የመምጣት እድላቸው ሰፊ መሆኑን መረጃዎች እየጠቆሙ ይገኛሉ። ግርሜ ዓለም ዋንጫ እንግባ። አዎ ወደ ዓለም ዋንጫ በጣም ጥሩ 64 አድርገዋሉ አሉ ጂያኒ ኢንፋንቲኖ። 2030 ላይ ሞሮኮ 3 ሀገራቶች ናቸው። ሞሮኮ፣ ፖርቹጋልና ስፔን ናቸው። ያው ፖርቹጋልና ስፔን ቅርብ ናቸው። ለአፍሪካም አውሮፓ ቅርብ የሆነች በሞሮኮ በኩል ነው። ከዛ ላቲኖችን ሊጨምሩ አስበዋል እና አርጀንቲና እና ፓራጓይን ደግሞ 2030 ላይ ግን የሚታወቀው 3ቱ ሀገራቶች ናቸው ዓለም ዋንጫን የሚያስተናግዱት ማለት ነው። ጂያኒ ኢንፋንቲኖ በነገራችን ላይ ሲመረጡም ከ32 ወደ 40 አሳድገዋል አሉ። ወዲያው በአጭር ጊዜ ወርሱ ደግሞ 48 አድርገው ጸደቀላቸው ማለት ነው። እና አሁን ደግሞ ቅድም እንዳልኩት እንግዲህ የ2030 ሞሮኮ፣ ፖርቹጋልና ስፔን በዋናነት እንደገና አርጀንቲና፣ ፓራጓይና ዩራጓይ ላቲኖቹም 3ቱም ሊጨመሩ ይችላሉ። የተሳታፊ ቁጥርን 64 ብሔራዊ ቡድኖች ለማድረግ አስበዋል። እንደ ሐሳብ ያስቀመጡት ነገር የ48ቱ በጣም ስኬታማ ነው። ለምሳሌ የአፍሪካ
ሀገራቶችን ነው ያቸው። ከዚህ በፊት 5 ሀገራት ነበር የሚሳተፈው 4 ወይም 5። ዘንድሮ ግን 10 ተሳትፈው ከ10ሩ መካከል 9ኙ ወደ ቀጣዩ ዙር ማለፍ ማለት ምን ያህል ቁጥሩ ደግሞ እየጨመረ በሄደ ቁጥር በርካታ ተሳታፊ ሀገራትን እድል የመስጠት ቻንሱ ሰፊ ይሆናል የሚል ነው። በ16 ምድቦች ለመክፈል ነው የታሰበው 64ቱ እንዴን አንደኛና ሁለተኛ የሚሆኑትን 32 ቡድኖች ማሳለፍና ከ32 ቡድኖች በኋላ ወደ ጥሎ ማለፍ እንዲመጡ ማድረግ ነው። ጥሩ ሶስተኛ የሚለውን ነገር ለማስቆም ማለት ነው። ሶፊ ከ32 በኋላ ጥሩ ሶስተኛ እየተባለ ሲመረጡ የነበሩት እስከ 48 ያሉት እሱን አስቀርተው በቃ 16 ምድብ አለ። አንድና ሁለት በቀጥታ አልፈው 32 ቡድኖች ይቀራሉ። ከ32ቱ ቡድኖች በጥሎ ማለፍ አድርገው ስቴፑን ጠብቀው ለመምጣት 16 ከ16 ጥሎ ማለፍ 8 ሩብ ፍጻሜ ከዛ ግማሽ ፍጻሜ ለማድረግ ነውና ይቻላል ብለዋል። የፈለገ ታምሪ ቢመጣ የሚያስቆመኝ የለም ነው ያሉት የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ። 64 ሀገር አደርጋለሁ ብለዋል እና ከመቼ ነው የሚጀምረው? ምናልባት 2030 ላይ ከጀመረ ደግሞ ያዘጋጀ ሀገር ቁጥር ብዛት 6 ይደርሳል ማለት ነው። እስካሁን የተረጋገጠው 3ቱ ናቸው በቀጥታ የሚገቡት ማለት ነው። አዎ 6 ከየአህጉሩ አንዳንድ ስለሆነ 6 ይሆናሉ ማለት ሞሮኮ፣ ፖርቹጋል፣ ስፔን 3ቱ ነበር የሚያዘጋጁት። ከዛ ማን ተጨምሮ አርጀንቲና፣ ፓራጓይ እና ዩራጓይ 6 ሀገራት አይበዛም ግን ሶፊ አሁን እኮ 3ቱም ሀገራት እኮ 100ኛ ዓመታቸው ምክንያት በማድረግ አንዱ 100ኛ ዓመቱን ምክንያት በማድረግ ሁሉም ዓለም ላይ አንዳንድ ጨዋታ 2 ጨዋታ እንዲደረግ ይፈልጋሉ። ዓለም ዋንጫው 100ኛ ዓመቱን ከመሆኑ ጋር ተያይዞ ማለት ነው። እንደዚህ አይነት ነገር ነበር የነበረው። 64 ሲሆን ደግሞ ስለሚበዛ ግዴታ አዘጋጅ ሀገር መጨመር ይኖርባል። ግን አሁን የዘንድሮ አዘጋጅ ሀገር እንደው ካናዳና ሜክሲኮ የቤት ተመልካች ከመሆኑ ውጭ እንዳለ እኮ ጨዋታ የተደረገው አሜሪካ እኮ ነው እንዳለ ማለት ነው። በጣም ጥቂት ጨዋታ ነው እነሱ ጋር የተደረገው፣ በጣም ጥቂት ጨዋታ ማለት ነው። አሜሪካ ራሷ መጨረስ የምትችለው ነበር ለማለት ያክል ነው። ኢቨን ዝም ብለው ካናዳና ሜክሲኮን ባዘጋጅ ስም አስገቧቸው እንጂ አሜሪካ መጨረስ የምትችለው ጨዋታ እንደሆነ አስባለሁ። ለማንኛውም የአሳሳቢ የሆነው የ2034 እንዴት ይሆናል? ሳውዲ አረቢያ 2034 አረም ታስተናግደው 2030 እነዚህ ሀገራቶች 2034 ሳውዲ አረቢያ 128 ጨዋታ ትችላለች ወይ ነው ጥያቄው። 128 ጨዋታ ይሆናል። አሁን 104 ጨዋታ ነበር 48 ቡድኖች ያደረጉት፣ እሱ አድጎ 128 ጨዋታ ይሆናል እና አንድ ሀገር ብቻዋን ትችላለች ወይ የሚለው ጉዳይ ነው። እሱ እናየዋለን ብለዋል ጂያኒ ኢንፋንቲኖ። ለማንኛውም ግን ዓለም ዋንጫ ከቀጣዩ ዓለም ዋንጫ ከ2030 ጀምሮ 64 ሀገራት ለማሳተፍ ተዘጋጅቻለሁ ብለዋል ጂያኒ ኢንፋንቲኖ። ሌሎች ከዓለም ዋንጫው ጋር ተያይዘው ያሉ መረጃዎች ክርስቲያኖ ሮናልዶ ቀጣይ ቅዴ ውስጥ አለ እያሉ ነው። ሆርሄ ኢየሱስ እንደሚታወቀው ባልና ስራ አብረው ሰርተዋል ሁለቱ ሆርሄ ኢየሱስ እና ክርስቲያኖ ሮናልዶ አብረው የሊጉን ዋንጫ አስተዋል። በጣም ጥሩ ግንኙነት ያላቸው ናቸው። እንዲሁም ሆርሄ ኢየሱስ ወደ አልናስር እንዲመጡ ክርስቲያኖ ሮናልዶ ጠቁሟል ነው የሚባለው። አሁን በፖርቹጋል ብሔራዊ ቡድንም ሲመጡም የክርስቲያኖ ሮናልዶ ሀሳብ አለበት ተብሎ ይገመታልና እቅዴ ውስጥ አለ፣ በቀጣዮቹ እቅዶች ውስጥ አለ ብለዋል። ቀጣይ እንግዲህ የአውሮፓ ዋንጫ ነው 2028 ላይ የሚከናወነው። ከዛ ጋር ተይዞ እቅዴ ውስጥ አስገብቼዋለሁ፣ ሮናልዶ አሁንም እቅዳችን ውስጥ አለ፣ የእሱን ውሳኔ ብንጠብቅም የሚል ሀሳባቸውን ሰጥተዋልና ስቲል ሮናልዶን አሁንም በፖርቹጋል ብሔራዊ ቡድን በተለይ በ2028ቱ የአውሮፓ ዋንጫ የመመልከት እድል ሊኖረን እንደሚችል የመረጃ ምንጮች እየገለጹ ይገኛሉ። ሌላው ሊዮኔል አንድሪያስ ሜሲ ነው። ሊዮኔል አንድሪያስ ሜሲ እንግዲህ ከስዊዘርላንድ ድል በኋላ ልምምድ ሰርተዋል። ተጫዋቾቹ ትናንት በነበረው ልምምድ ላይ አለመሳተፉ እየተነገረ ነው የሚገኘው። ከዛ ከጨዋታው በኋላ በነበረው ልምምድ ላይ ከስዊዘርላንድ ጋር በነበረው ጨዋታ መጠነኛ ግጭት እንደነበረና ግን ለክፉ የማይሰጥና ለረቡዕ ጨዋታ የሚደርስ እንደሆነ የመረጃ ምንጮች እየገለጹ ይገኛሉ። ሜሲ ልምምድ ባይሰራም ግን ጉዳቱ ያን ያህል ለክፉ የሚሰጥ ወይም ብዙ ቀን የሚያቆይ አለመሆኑን ተከትሎ ተጫዋቹ የመድረስ እድሉ ሰፊ ነው። ሌላ ዲክላን ራይስ ነው። ዲክላን ራይስ የምግብ መበላሸት ወይም የምግብ መበከል ገጥሞት እንደነበረና ባለፈው ሳምንት 2 ቀን ልምምድ ሳይሰራ የቆየው ከዛ ጋር የተያዘ እንደሆነ ተጠቅሷል በምግብ መበከል ምክንያት። ነገር ግን አሁን ከዛ ህመሙ አገግሟል። ባለፈውም ቀይሮ ያስወጡት ከዛ ህመሙ በደንብ ስላላገገመ ነበር። አሁን ግን በቂ ረፍት ስላገኘ ለረቡዕ ጨዋታ ዲክላን ራይስ አርጀንቲና በሚገጥሙበት ጨዋታ ይደርሳል ተብሏል። ይሄ ለእንግሊዞች ትልቅ ዜና ነው፣ መልካም ዜና ነው። ባለፈው ራይስ ሲወጣ ሚዱ ለመስተካከል ጊዜ ነው የፈጀበት ሞርጋን ሮጀርስ እስኪገባ ድረስ ማለት ነው። ትክክል። ከዛ አሌክዛንደር ሶርሉዝን የተመለከተ መረጃ ነው ግርም እያለው። ሶርሉዝ እንደምታስታውሰው ኖርዌይ 1-0 እየመራች ሁለተኛዋን ጎል ለማስቆጠር በምትሄድበት ሰዓት ላይ በጣም አስደናቂ ኳስ ሶርሉዝ አግኝቶ ለሃላንድ መስጠት ሲገባው ራሴ አገባዋለሁ ብሎ የሞከረው ሙከራ ሳይሳካ ቀርቷል እና ከፍተኛ የግድያ ማስፈራሪያ
እየደረሰው ይገኛል ከኖርዌዮች ማለት ነው። ያንን ጎል በመሳቱ ወይም ባለማቀበሉ ምክንያት ለሃላንድ በጣም ከፍተኛ ማስፈራሪያ እየደረሰው እንደሆነ እየተጠቀሰ ነው የሚገኘው። ጭራሽ ከዛም አልፎ ራሱ እንዲያጠፋ የሚገፋፋ ኮሜንቶችና እሱን ፖስት አድርጎ ነበረ ፎቶ የሳተውን ጎል ማለት ነውና እሱን አያይዘው ከፍተኛ የሆነ ጫና እያሳደሩበት እንደሆነ አሌክዛንደር ሶርሉዝ እየተጠቀሰ ነው የሚገኘው። አሌክዛንደር ሶርሉዝ በጣም ከፍተኛ ጫና ውስጥ እንደሆነና ልክ አይደለም። በጣም ሰት እኮ ነው የሰራው እሱ ጋር ሶፊ። ግን በዚህ ልክ ደግሞ የኮሎምቢያም አንድ ተጫዋች ማን እንደሆነ ስሙን ዘነጋሁት እንጂ በተመሳሳይ የእንገላለን ዛቻ ደርሶበታል። ኮሎምቢያ ማለት ነው ኤስኮባር እንገለውታል እና ልጁ በኤስኮባር የደረሰው እኔም ላይ ላለመድረሱ ዋስትና የለኝም ብሎ ከአሜሪካ መንቀሳቀስ አልፈልገም እዛው ማለት ነው። አሌክሳንደር ሶርሉዝን በጣም ከፍተኛ ጫና ውስጥ እንዳለ እሱ ያናደ እሱ እኮ ምናምን ለእንትና ለሃላንድ መስጠት ነበር እኮ። አድማጮቻችን ግን ኳስ ነው ባይዘው ከልብ እናመሰግናለን አብራችሁ ለቆያችሁ ሁሉ። ነገ ምሳ ሰዓት አለን፣ ማታም አለን። ነገና ከነገ ወዲያ ስፔን ከፈረንሳይና አርጀንቲና ከእንግሊዝ የሚያደርጉት ሁለቱም ከዓለም ዋንጫው ነገ በስፋት እንመጣበታለን። ከዓለም ዋንጫው የፍጻሜ ጨዋታዎች ናቸው ግርም የሁለቱ። ምክንያቱም በጣም በሚያስገርም ሁኔታ በታሪክ ለመጀመሪያ ጊዜ በዓለም ዋንጫው በፊፋ የደረጃ ሰንጠረዥ ከ1 እስከ 4 የሚገኙ ቡድኖች ናቸው እርስ በርስ የተገናኙት። ሃሚልተን ያሳያል አይደል? ልክ ነው። ሃሚልተን ካምፓስ ነው የሚባለው ሶፊ። ኦኬ ተጫዋቹ ሃሚልተን ካምፓስ የሞት እንገላለን ዛቻ ደርሶበት ከአሜሪካ አልወጣም እስካሁን ድረስ አልሄድ እና በስዊዘርላንድ አይደል በፔናልቲ የተሸነፈ ፔናልቲ ለምን ሳትክ ብለው እኮ ነው የመለያ ምት ለምን ሳትክ ብለው ማለት። አድማጮቻችን መልካም ቀን እንዲሆንላችሁ እንመኛለን። አብራችሁ ለቆያችሁ ከልብ እናመሰግናለን። ደህና ዋሉልን። ባባይ። እንግዲህ በጣም ይቅርታ ዛሬ ትርጉም የለም ሰይድ ስላልመጣ